አንድ እንቁላል አለች። ለምሳሌ አንድ እንቁላል ዶሮ የጣለችው እንቁላል ከውጪ ከሰበርናት ጠብሰነው ልንበላት እንችላለን። ከውስጥ ከሆነች ግን ህይወት አላት። እኛም ለስኬታችን ከውስጥ ከሆነ የምንፈልገው ህይወት የምንፈልገው ስኬት ጋር መድረስ እንችላለን። ከውጭ ከሆነስ የሆነ ጊዜ እንሮጣለን፣ ግን ደክሞን ወደ ኋላ ልንመለስ እንችላለን። ላንመለስ ለመጨረሻ ጊዜ ግን አንተ የምትጠብቀው ሰው መሆን፣ አንተ የምትጠብቀው ስኬት ለማምጣት ከውስጥ ተነሳሽነት ሊኖር ይገባል ማለት ነው። ከውስጥ ተነሳሽነት እንዲኖር ደግሞ እነኚህ 7 ፖይንቶች በህይወት ላይ ፕራክቲስ አድርግበት። ሰዎችን ከምንጠብቅ ራሳችን ነው የምንነሳ ማለት ነው። ራሳችን ሲነሳ ሁልጊዜ ደግሞ ልብ እንድትሉ የሚፈልገው ሰዎች እናንተ መጥቶ ሊያነሳሳችሁ አይችሉም። ሁልጊዜ ሰዎች እንዲያነሳሱ መጠበቅ እሱ ጥሩ አይደለም ማለት ነው። ለስኬታችን ሊያበቃን ስኬታችን ጋር መድረስ አንችልም። ግን አንድ እውነታ አለ። ማንም ሰው ሁልጊዜ አንተ ወይ አንቺን ሊያነቃ አይመጣም። ማንም ሰው ሁልጊዜ አንተን ወይ አንቺን ሊያነቃ አይመጣም። ነገር ግን ራስን ማነሳታት ከሞከርክ ህይወትን መቀየር ትችላለህ። ሙሉ በሙሉ ህይወትን መቀየር ትችላለህ። ለምን? ስኬታማ መሆን ትፈልጋለህ። ትልቁ አንተን የምትፈልገው ያን ትልቁን አንተን መጠበቅ አቁመ ከውስጥ ራስን ማነሳሳት ስትጀምር አንተን ሊያቆም የሚችል ሰው አንድም ሰው የለም። ስለዚህ ከነዚህ 7 ውስጥ ደግሞ አንደኛ ላይ የምናየው ራሳችን ከውስጣችን የሚያነሳሱን የሚያረጉን አንደኛ ላይ ግብ ማወቅ። ያለ ግብ ደግሞ አንድ ሰው ጉዞውን ከጀመረ በእርግጠኝነት ጉዞውን መጓዝ አይችልም። የማትደርስበት ማሳካት የምትፈልገው ነገር በግልጽ እጅ ላይ ነገን አደርሳለሁ አሳካለሁ ብለህ ያላወቅከው ነገር ከየት ምንድን ነው ወዴት ነው እየተጓዝክ ያለው? ያንን ግብ ማወቅ። ግብን ስታቅ እንዲህ አይነት ቦታ ደርሳለሁ አሳካለሁ ይሄንን በእጄ ጨብጣለሁ የምትለው ነገር ያንን ግብ ከሌለ የትም መድረስ አይችልም። ስለዚህ ግብን ማወቅ። ያ ግብን ስታቅ ደግሞ ያንን ግብ ራስን ትጠይቃለህ። ለምን እሰራለሁ ብለህ ውስጥ የሆነ ነገር ሊል ይችላል። ግን ለምን እሰራለሁ ስትል ደግሞ የሚያነሳሳ ከውስጥ ምንም አይነት የሚያቆም ነገር ከውስጥ የሚያነሳሳ ነገር ይመጣል። ምንድን ነው እሱ? እንደዚህ አይነት ነገር አሳካለሁ ብለህ ያንን ያቀድከው ነገር ስለተነሳ ማለት ነው። እሱ ሲኖር ማንም ምንም ሊያስቆም አይችልም። ለምን እሰራለሁ? ግብን አውቃል ማለት ነው። ያንን ግብን በግልጽ ታውቃለህ። ያንን ግብ በግልጽ ስታውቅ ደግሞ ማንም ሊያስቆም አይችልም። አንተ ያንን ነገር ለማሳካት ነው እየተጓዝክ ያለው። ሁለተኛ ላይ ደግሞ አስተሳሰብን ቀይር። አልችልም፣ አይሳካልኝ፣ አይሆንልኝ፣ ይሄ ነገር ለኔ አይደለም የሚል ከውስጥ ምንሸኳሸኮ ያንን ነገር ቀይር። ወዴት? እችላለሁ፣ አደርጋለሁ፣ እሞክራለሁ፣ ይሄንን ነገር አሳካለሁ፣ እንዲህ አይነት ቦታ ደርሳለሁ ብዬ ያቀርኩ ቦታ አደርሳለሁ ብለህ ሀሳብን ቀይር። አትችልም፣ አይሳካልም፣ ተኛ የሚል ተነስ ወደሚል መቀየር ትችላለህ። እሞክራለሁ፣ ደርሳለሁ። ያ ነገር ያ ሰው ያ እንደዚህ አይነት ስኬታማ ከሆነ ለኔ የማይገባኝ ምክንያት ምንድን ነው? ይሄ ስኬት ለኔ ለምንድን ነው የማይገባኝ ብለህ ራሴ ላይ አሳሰብን ከቀየርክ ሁሉ ነገር ይቀየራል፣ ህይወት ይቀየራል። እሞክራለሁ፣ አደርጋለሁ፣ ምንም የሚያቅተኝ ነገር የለም ብለህ ከተነሳ ማድረግ ትችላለህ። ሶስተኛ ደግሞ ትልቁ ስኬት አስበሃል፣ አቅደሃል፣ ሀሳብን ቀይረሃል። ትንሽ በትንሹ መጀመር። ትልቅ ስኬት አቅደ በትንሹ የተጀመረ ነገር ወደ ትልቁ ይጓዛል ማለት ነው እንጂ ሁሌ በትልቁ ጀምራለሁ ብለህ ያን ትልቁ ስኬት አስቀምጠ ከትልቁ ስኬት ትልቁ ካልጀመርኩ አልጀምርም ብለህ መቀመጥ የለብም። ከትንሹ ትጀምራለህ። ከትንሹ የጀመርከው ነገር ደግሞ ምን እያደረገ ይሄዳል? እያደገ ይሄዳል ማለት ነው። ያ ነው ዛሬ አንድ ብለህ የጀመርከው ነገር 2 እያለ 3 እያለ እያደገ ይሄዳል እንጂ በትልቁ ጀምራለሁ ብለህ መቀመጥ የለብን። ያ ነው በትንሹ ስትጀምር ያ ትንሹ ነገር እያነቃቃ ከውስጥ ያ መነቃቃቱ እየመጣ ሲመጣ የምትፈልገው ያቀርከው ነገር ቦታ መድረስ ትችላለህ። ግን በትንሹ መጀመር ሶስተኛ ላይ ያየ ነው ማለት ነው። ትልቅ ስኬት በትንሹ ይጀምራል እንጂ በትልቁ አይጀምርም ማለት ነው።
አራተኛ የምናየው ደግሞ በቀጣይነት ወይ ኮንሲስተንሲ መቀጠል ነው። ቀጥል ይላል። ለምን በትንሹ የጀመርከው ነገር አንተ ካልቀጠልኮ በቀጣይነት ማምጣት አይችልም። ለምሳሌ አንድ እናት ልጅ ፈለገች፣ ልጁ ደግሞ ሆድ ውስጥ አለ እንበል። ያ በጣም ነው የምትወደው፣ በጣም የወደደችው እናት ያ ልጁን ሆድ ውስጥ የወደደችው በጣም ወድጃለሁ፣ ናፍቀኛል ልጄ፣ በቃ ዛሬ መውለድ አለብኝ ካለች 6 ወር ደርሳ ትችላለች? አትችልም። ለምን? ግዴታ 9 ወር መጠበቅ አለባት። የአንተ ስኬት ዛሬ ጀምረ ነገ መውለድ ትችላለህ? አችልም። ልጅ እንደ ስኬት ውሰዱ። ምን ያስፈልጋል? ጊዜ ያስፈልጋል። በቀጣይነት ምንም ነገር ሳታጎል እንደውም እያደገ የሚሄድ ተግባራቶችን እየተገበርክ መቀጠል አለብህ እንጂ ማቋረጥ የለብን ማለት ነው። ስኬት በቀጣይነት እያሻሻልክ ስትሄድ ግን በቀጣይነት እየሰራ ስትሄድ መሻሻሉን ከትላንትና ዛሬም ተሻለ ነገስ ምን እያሻሻልክ ነው? ያንን ነገሮች ሆን ብለህ ተከታተለው። በቀጣይነት እየሰራ ግን እድገቱን እያሻሻለ መሆኑን እርግጠኛ ሁን ማለት ነው። በቀጣይነት መስራት አድርግ፣ በቀጣይነት አድርግ፣ በቀጣይነት ሂድበት። ያን ስትሄድበት ወደ ስኬት ያሰብከው ስኬት ጋር መድረስ ትችላለህ ማለት ነው። እንዲሁም ደግሞ አካባቢን ቀይር። አትችልም፣ አይሳካልም ወይ ደግሞ ጓደኞቹ አንተ ትልቅ ነገር አቅደ ነው ለዛ ነገር ተነሳሽነት እያለ እየሰራ ያለው ሌላው መጥቶ ምን ያደርጋል? ይሰብራል። አንተ እኮ ዝም ብለህ ነው የምትደክመው፣ አንቺ እኮ ዝም ብለሽ ነው የምትደክመው፣ ዝም ብለሽ እኮ ነው ጠዋት መጥተህ ስኬታማ ሆናለሁ አሸናፊ ነኝ ምናምን ዝም ብለሽ እኮ ነው የሚሉ ጓደኞችን መቀየር። ለምን? ያንተ ትልቁ ስኬት ውስጥ አርግዘ ያለ ውስጥ ያለው አእምሮ ውስጥ ያለው እነሱ አያውቁልም፣ ሊረዱም አይችሉም። ስለዚህ ኔጌቲቭ የሆኑ ጓደኞችን አካባቢን ቀይር። አካባቢን ከቀየርክስ እንደውም ሌሎች ጓደኞች መፍጠር ትችላለህ። እናደርጋለን፣ እናሳካለን ብሎ ሊያነሳሱ የሚችሉ ጓደኞችን መፍጠር። እነዚህ አይነት ሰዎች ካለ ደግሞ ምን ያደርጋሉ? አንተ ያቀድከው እያሰብከው ያቀደ ያሰብከውን እየተገበርክ ያለው እንደውም ያበረታታሉ። ያንተ ሞቲቬሽን እያለ ሞቲቬሽን ላይ ሌላ ሞቲቬሽን ይመጣላል። ያን ውስጥ ታቅፈ ደግሞ ወደ ትልቁ ጎዳና መጓዝ የሚችልበት ጉዞን ታረጋለህ ማለት ነው። ስለዚህ አካባቢ መቀየር እንደውም ስኬታማ መሆን ከፈለክ ይላል የተወለድክበት ቦታ ሳይሆን ሌላ ቦታ መቀየር አለብህ ይባላል። ለምን? ንጉሱ በሀገሩ አይከበርም የሚባልም አባባልም አለ። እነኚህ ነገሮች ለምን ተባሉ ስትል ደግሞ አንተ ዙሪያ ያሉ ሰዎችን አንተ ውስጥ ያስከው ነገር አይረዱም፣ ሊረዱም አይችሉም። ስለዚህ አካባቢን ከቀየርክ ጓደኞችን አካባቢን መቀየር ጥላ ጓደኞችን ጥላ አካባቢን ጥላ አይደለም፣ ግን ካልቻልክ ጓደኞችን ቀየር። እነሱን ካልቻልክ ብቻን ሁን። ለስኬት ለውድቀት ተጠያቂነቱ አንተ ስለሆንክ እነኚህ ነገሮችን ደግሞ ለመቀበል ወይ ብቻን ሁን ወይ ደግሞ ፖዚቲቭ የሆኑ ጓደኞችን መፍጠር ይቻላል ማለት ነው። ሌላ ደግሞ 6ኛ ራስን ማክበር አለብህ። ራስን ማክበር ማለት ራስን ካላከበርክ ማንም ሊያከብር አይችልም። ወዳጅ ራስን አክብር። እየሰራ ያሉ ስኬቶች ትንሽ ስኬት ሊመጣ ይችላል። ያ ትንሿ ስኬት አክብር። ለምንድን ነው ትንሿ ስኬት የምታከብረው? አንተ የምትጠብቀው ትልቁ ስኬት ነው። ትንሹ ስኬት የምታከብረው ያ ትንሹ ነገር ያሳካ ማን ነው? አንተ ነህ። በውስጥ ተነሳሽነት ያሳካ አንተ ነህ። ትንሹ ስታከብር ግን ትልቁ ስሜት ነው የምታመጣው። ትንሹን እያከበርክ ሲመጣ ራስን ሸልም ማለት ነው። በሌላ በኩል የሆነ ነገር አሳክታላ፣ የሆነ ነገር ሸልም። ወይ በቃ ደስ የሚል ቦታ ሄደ ጁስ ጠጣ፣ ወይ ደግሞ አንድ መጽሐፍ ገዝተ ራስን ሸልም። በቃ ለምን? ለስኬት የሆነ ሽልማት አግኝታል። ለትልቁ ነገር እንዲሰራ ምን ያደርጋል? ያበረታታል ማለት ራስ በራስ ታበረታታለህ። 7ኛ ደግሞ የመጨረሻ እምነት ይኑር። ላሰብኮ ላቀድኮ ስኬት ጫፍ እንደምትደርስ ራስ ላይ እምነት ይኑር። ከፈጣሪ በታች ራስ ላይ እምነት ይኑር። አንተ ራስን ያላመንኮ ማን በአንተ እንዲያምን ነው የምትፈልጉ? አንተ በራስህ ሳታምን ሌላ ሰው አንተ ላይ እንዲያምን እንዴት ይቻላል? ወዳጅ ራስን ማመን አለብህ። ራስን እመን። እንደውም ደግሞ
ራስን ካላመንክ ሌላ ሰው አንተ ላይ ሊያምን አይችልም። ከሌላ ሰው ደግሞ እምነት ማረጋገጫ ማጠበቅም አይችልም ማለት ነው። ራስን እመን፣ አደርጋለሁ፣ አሳካለሁ፣ ያሰብኩ ነገር የሚደርስበት ጊዜ ደርሷል በቃ ብለህ ራስህ ላይ አምነህ ያን ያመንኩ ነገር ደግሞ ምን እያደረክ ነው? እየተገበርክ ነው የምትመጣ ማለት ነው። እየተገበርክ ሲመጣ ትልቁ ያሰብከው ስኬት የራስ ሰው ራሱ ላይ እምነት ካሉ ከፈጣሪ በታች ራሱ ላይ እምነት ካሉ ምንም ሊያስቆም አይችልም። ማንም ሊያስቆም አይችልም። ስለዚህ አንተ የምትጠብቀው ስኬት፣ አንተ የምትጠብቀው ሰው መሆን ትችላለህ። ስለዚህ አንተ የምትጠብቀው ሰው አንተ ነህ ወዳጅ። አንተ የምትጠብቀው ሰው አንተ ነህ። በቃ ራስህን ውደድ። ከራስ በላይ ማንም የለም። ለአንተ ስኬት ትልቁ የሚጨነቅ የዚህ ምድር ላይ ከአንተ በላይ ማንም የለም። አንተ ነህ ማለት ነው። አንተ ለአንተ ስኬት በቂ ከሆንክ ሌላ ምንም የሚያስፈልግ ነገር፣ አንተ ራሴ ላይ ከአመንኩ ዓለም ሁሉ ይተባበራል። ዓለም ሁሉ ነው የሚያግዘን። ስለዚህ እነዚህ ነገሮች ካረግ የራስን ሞቲቬሽን ማምጣት ትችላለህ። የራስን ከውስጥ ከውጭ ሳይሆን ከውስጥ። ለምሳሌ አንድ እንቁላል አለች። ለምሳሌ አንድ እንቁላል ዶሮ የጣለችው እንቁላል ከውጭ ከሰበርናት ጠብሰነው ልንበላት እንችላለን። ከውስጥ ከሆነች ግን ህይወት አላት። እኛም ለስኬታችን ከውስጥ ከሆነ የምንፈልገው ህይወት የምንፈልገው ስኬት ጋር መድረስ እንችላለን። ከውጭ ከሆነስ የሆነ ጊዜ እንሮጣለን፣ ግን ደክሞን ወደኋላ ልንመለስ እንችላለን። ላንመለስ ለመጨረሻ ጊዜ ግን አንተ የምጠብቀው ሰው መሆን፣ አንተ የምጠብቀው ስኬት ለማምጣት ከውስጥ ተነሳሽነት ሊኖር ይገባል ማለት ነው። ከውስጥ ተነሳሽነት እንዲኖር ደግሞ እነኚህ 7 ፖይንቶች በህይወት ላይ ፕራክቲስ አድርግበት። ትልቁ የምትፈልገው ስኬት ይመጣል። ስለዚህ ይህንን ቻናል ሰብስክራይብ አድርጉ። ቁም ነገር ለመስማት በህይወታችሁ ላይ የሆነ ነገር ለማሻሻል፣ ይሄም ደግሞ ስትሉ እውቀት አይደለም በመተግበር ቀጥሉበት፣ ውጤት ይመጣል። ስለዚህ ይህንን ቻናል ሰብስክራይብ አድርጉ። ለእናንተ ምንም አይደለም፣ ግን ለእኔ ይጠቅመኛል። ሰብስክራይብ አድርጉ፣ ሼር አድርጉ፣ ለብዙዎች እንዲደርስ ላይክ አድርጉ። አመሰግናለሁ።